ውዴ ፋንድሻ ቤተሰቦች ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬም ገጠር ነኝ ያለሁት፣ ገጠር ነው ማሳያችሁ። ዛሬ ደግሞ አትክልት ነው ማሳያችሁ። ከአረብ ሀገር ተመልሶ እንደዚህ አትክልት የሚሰሩ ጀግኖችን ነው ማሳያችሁ፣ ተኔም ጭምር ማለት ነው። አብራችሁ እስከ መጨረሻ ድረስ ነው፣ ዘና በሉ፣ የሀገራችሁን ነገር አስታውሱ። ብዙ ነገር ነው ማሳያችሁ፣ ደስ ደስ የሚል ተመልከቱ። ታውቃላችሁ አንድ ማንጎ ስንት ብር እንደሚሸጥ አሁን ላይ ኢትዮጵያ? አንድ ማንጎ 70 ብር፣ 80 ብር፣ 100 ብር ነው። ይህ የማይረባው ምናምን የተበላሸ ምናምን 50 ብር አለ። ግን ሀሪፉ 70 ብር፣ 80 ብር፣ 100 ብር ነው እኛ ጋር የሚሸጠው ማለት ነው። ተመልከቱ እንዴት እንደሚጥም ደስ ሲል ቁርጥ አድርጋችሁ ስትበሉ፣ ወይኔ እንዴት ደስ እንደሚል ተመልከቱ። አሁን ደግሞ ሌላ እህል ላሳያችሁ። ይሄ ደግሞ እህል ነው። ይሄ እህል ነው። ቦቀሎ እሸቱ የሚበላው ማለት ነው። እሱ ነው። ተመልከቱ እንዴት ደስ እንደሚል። አላህ 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 አላህ። ዳርዳሩን ሆኜ ነው ማሳያችሁ። ነፋሱ ራሱ እንዴት ደስ እንደሚል ሻህ ይመራ ዘና ላድርጋችሁ። አሁን ደግሞ ከብቶቼን ላሳያችሁ። ከዛ የመጡ ነው። ተመልከቱ። ዛሬ ማሳያችሁ አትክልት የሚቀረኝ አይነት አትክልት የለም። ቤቶችንም ማሳያችኋለሁ። የአረብ ሀገር ጀግኖች እንስቶች የሰሯቸው ቤቶች አሳያችኋለሁ አሁን ማለት ነው። እንዴት ደስ እንደሚል ገባ ብዬ አሳያችኋለሁኝ። እስከ መጨረሻ ድረስ አብራችሁን ሁኑ፣ ዘና በሉ። አላህ አላህ ሀገራችሁን እያስታወሳችሁ ቢስሚላ ማሻ አላህ ተባረክ ረሕማን። አላህ 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 አላህ። ከብቶቹን እዩዋቸው እንዴት ደስ እንደሚሉ። ይህ እንደዚህ መቅሪቡ አካባቢ ነው። አሁን እየመሸ ስለሆነ ወደ ቤት እየገቡ ነው። ይህን ሰዓት ማለት እንዴት ደስ እንደሚል ንፋሱ በቃ ተኙ ይላችኋል። እዚሁ እንዴት ደስ እንደሚል። ወይኔ ሀገራችን ንፋስ አይጠገብም። እዚህ ጋር ደግሞ ውሃ ለከብቶች ውሃ እየሰጠን ነው። እኔ ግን በጣም ነው የምፈራው። በቀንዳቸው ቢዋጉ አስባችሁ። የሆነ ሰውዬ እኮ አይታችሁ ከሆነ ሶሻል ሚዲያ ላይ ከብት የወጋውና እሱን ስላየሁ ለዛ ነው መሰል በጣም ነው የምፈራው። በሩቁ ነው እኔ ያለሁት። ወደዛ ይሁት እስኪ ወደ ማዶ እንዴት ደስ እንደሚል ሹፉ። እንደዚህ እየጠለቀ ነው የሚሰጣቸው። ቀንዳቸው በጣም ነው የሚያስፈራው። የሆነ ዝንብ ምናምን የሆነ ነገር ሲያሳክካቸው ራሱ በቀንዳቸው በምላሳቸው ምናምን ስለሆነ የሚያኩት ዘወር ሲሉ ሊዋጉ እየመሰለኝ ድንግጥ እላለሁ። አሁንም ላሳያችሁ። ሹፉ መስጂድ። አሁን እንግዲህ ወደ ሰፈር እንግባና ላሳያችሁ። እንግዲህ ቤታችሁን የምታዩም ልትኖሩ ትችላላችሁ። አላህ አላህ። ደስ የሚል ነገር ላሳያችሁ ነው። መስጅዴን የመሰለ መስጅድ እንግዲህ የተሰራበት እዚሁ ነው። እንግዲህ ቤቶችን በዙሪያውን ታዩታላችሁ ደስ በሚል ሁኔታ። እንሂድ ወደ ቤቱ። ተመልከቱ። ከብት እንትን እያበላ አገዳ እዚህ ጋር እዩት። እዚህ ተቀምጣችሁ የምታውቁ ሰፈራችሁ የሆነ ካላችሁ ኮሜንት ላይ ጻፉ። ስሙን አልነግራችሁም። እህል ተመልከቱ። በቆሎ ቤቶች አያችሁ። ውጭ ገጠሩ ራሱ እንዳለ ቤት በቤት ሆኖላችኋል ውዶችዬ። ድሮ ቤት የሌለበት ሁሉ አሁን ቤት። ድሮ ከብት የሚጠበቅ ሙዝ እዚህ ጋር ተመልከቱ። ድሮ ከብት የሚጠበቅበት ሁሉ አሁን ቤት በቤት። በቃ እድሜ ለአረብ ሀገር እንስቶች። ቤት በቤት ተመልከቱ። ሙዝ እዚህ ጋር እንዴት ደስ እንደሚል። እዚህ ጋር አሁን ቦታ በጥሩ ዋጋ የራሽ ቦታ እህል መዝራት የምትፈልጉ አትክልት መትከል የምትፈልጉ ከአሁን በፊትም አቅርቤላችኋለሁ። የዛሬ 3 ዓመት የዛሬ 2 ዓመት አሁንም አቀርብላችኋለሁ፣ ትገዛላችሁ። እዚህ ደግሞ ተማሪዎች እንደው እግር መንገድ ላሳያችሁ ብዬ ነው። ተማሪዎች ቁርአን እየቀሩ ተመልከቱ። ማንጎ ዛፍ ስር አስባችሁታል? ቁርአን እየቀሩን እነዚህ ልጆች። ተፈለጋችሁ መስጊዱንም ገብቼ አሳያችኋለሁ። አለ ያኔ ውጭ ላይ ቢቀመጡም መስጊድም አለ። እዚህ ያጠኑና ይከርሩና ከዛ መስጊድ እየገቡ
ለኡስታዙ ያሰማሉ ማለት ነው። መስጂዱ አያችሁት አሮጌ ነው። እዚህ ጋ ያለው ግን አለ አዲስ የተሰራ። ቆይ ያሳያችኋለሁ ገብቼ ተመልከቱ። ትዝታ እንደዚህ ቀይ ቀርታችኋል። ቁርአን እንደዚህ እንዳለ ሽርጥ ነው የለበሱት። ደግሞ ብታይ ወንዶቹ ልጆቹ ሽርጥ ሽርጥ ትዝታ ያለባችሁ ቁርአን ቤት እግር መንገድ እናሳያችሁ ብለን ነው። ቦኖ ውሃ አለ። ሹፉ ማንጎ እንዴት እንደተንጠለጠለ በጭንቅላታቸው ላይ ስናገር ሲበስል ቆረጥ እያደረጉ እየበሉ ቁርአናቸውን ይቀራሉ። ይሄ ደግሞ በቃ አሁን እየተሰራ ያለው ነው። መስጅዱ ነው። ያው ውጭ ላይ እንደዛ አሮጌ ቤት ከሚቀሩ እንደዚህ ይሰራላችሁ ተብሎ የተጀመረ ነው። ሲቀጥል ማለት ነው ገና ነው መስጂዱ ገና ነው። ገና እየተሰራላቸው ነው። አሁን ግን እየቀሩ ያሉት እዛ ነው እና ብቻ ደስ ይላል። ትዝታ ነው፣ ሁሉም ትዝታ ነው። ጥጃ ያደገችው አድጋለች። እንዴት ደስ እንደሚል እንደዚህ ግሪን ኤሪያ በጣም በቃ ነፍሳችን ነው ነፍሳችን። በቃ ደስ ይላል፣ አእምሮ ያድሳል። ተመልከቱ ይህን ቤት ሁሉ እንግዲህ የቤት ሁሉ የአረብ ሀገር እንስቶች ቤት ነው። የማንም ቤት እንዳይመስላችሁ። በቃ ከሰፈሩ አልፈን እኮ ገጠር ጋር ገጠሩን ከብት መጠበቂያውን ሁሉ ገበያ እስኪ እንግባና አባሀብ ላሳያቸው። አባሀብ ተራ እኛ ጋር አባሀብ ይሄን ይመስላል። አባሀብ በጣም ነው የሚመረተው እኛ ጋር። እንግዲህ እንዳያችሁት የኛ ሀገር ውሃማ ነው፣ ረግረጋማ ስለሆነ እንደዚህ አባሀብ ይመረታል። ተመልከቱ፣ ላሳያችሁ ብዬ ነው። አባሀብ በኪሎ ነው፣ ኪሎ እየተለካ በኪሎ እንደ ኪሎ ነው። ይሄን ያህል ዋጋ አላችሁ አልችልም፣ እንደ ኪሎ ነው። ሰርግ 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 የገጠር ሰርግ ያማራችሁ። እንደዚህ አይነት ገጠር ሰርግ በልታችኋል? ተመልከቱኛ እንግዲህ ይኸው በላን እና ይሄን ይመስላል። ተመልከቱ። ትዝታ ያለባችሁ ካላችሁ ዘና በሉ። የሚበሉበትን አያችሁት? ይሄ እንጨት ነው። እንጨቱ ላይ ስፍራ ተለብሶ ነው። ጠረጴዛው የሆነ ረዥም ረዥም ሁለት እንጨት ነው። በዛና በዚህ ተደርጎ እንደዚህ ነው የሚበላው። በቃ ኑ ብሉ። እኛ ጋር የሁላችሁ ሰርግ በላን። ደስ ይላል። በጣም ነው ደስ የሚለው። በጣም ነው ደስ የሚለው። የገጠር ሰርግ የሆነ ምግቡ ምናምን ሁሉ ይጥመዋል። በቃ ምን ብዬ ልንገራችሁ። ማንጎ እንደማሆን ረዘም አድርጌ ላሳያችሁ ብዬ ነው። በዛ አድርጌ ቅድም ቪዲዮን ቆረጥ አድርጌዋለሁና ሁሉም ለሙሉ ላሳያችሁ እስኪ ረዘም አድርጌ በዚህ በእንትኑ ማለት ነው። በእህሉ ውስጥ በበቆሎ ውስጥ ራሱ እንዳለ ማንጎ አለ። ቆይ አሁን ታዩታላችሁ። በቆሎ ውስጥ አንዳንድ ራቅ 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 አድርገው ተክለውበት ከዛ እንዳለ በቆሎ ውስጥ ሁሉ ማንጎ አለ። አሁን በቆሎ ሲያድግ ሲቆረጥ ማንጎ ብቻውን ይቀራል። ለጊዜው ግን በቆሎ ጋር ድምቅ ብሎ አብሮ አለ ማለት ነው። እና እዩት እንዴት እንደሚያፈራ ደግሞ ይዳቀላል። ድቃለ ማንጎ ድቃላ ይወልዳል፣ ይዳቀላል። የሆነ የሚዳቀል የሚባላል። ያን እያመጣችሁ እየለጣጠፋችሁ ታስቀምጣላችሁ። ከዛ ቶሎ ያፈራላችኋል። ስሙ መዳቀል ነው። እና እዚህ ውስጥ አሁን ማለት ነው ማንጎ አለ። የሚገርማችሁ አልፎ አልፎ ቆይ አሁን አሳያችኋለሁ። አልፎ አልፎ ይኸው እዚህ ጋር አሁን አለ። እዚህ ጋር ይሁት ማለት እዚህ ጋር ይቀርባል አድርግላችሁ። እዚህ ጋር ይሁት ይኸው እዚህ ጋር አልፎ 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 ውስጡ አለ ማንጎ ማለት ነው። እዚህ በቆሎ ውስጥ አሁን ላይ የሆነ እህል ሲዘራ ማለት ነው ውስጡ እንትን ላይ ሀታ እዚህ ጤፍ አሳያችኋለሁ። አሁን የተዘራ ጤፍ ውስጥ ምን እንዳለ ታውቃላችሁ? ጎመን አለ። ጎመን በጣም ነው ደስ የሚለው። ጎመን ውስጡ ጤፍ ውስጥ እንትን ብሎ ዝናብ መጣብን። ዝናብ ላሳያችሁ። የመዳም ቅመሞች ቤትንም ላሳያችሁ። መንገድ ላሳያችሁ። ተመልከቱ። ዝናብ የኔ እናት ልጇን አዝላ ጥላዋን ይዛ እዚህ ጋር ደግሞ ኒቃቢስት አለች እና ዝናቡ በቃ ደስ ሲሉ ታዩት። ነፋሱ ኦ ማይ ጉድነስ። ዝናቡን ተመልከቱልኝ። እንዳንጫጫ ድምፁን እንትን ብዬላችሁ ነው። እንግዲህ የመዳም ቅመሞች የአረብ ሀገር እንስቶች ቤት አሁን ላሳያችሁ ነው። ወደ ሰፈር ገባን። ወደ ሰፈር ወደ ከተማ ገብተን ሁሉ
ሁሉንም ነገር እናሳያችኋለን። ግን የሚገርመው እንዳለ ውጫ አትክልት የሚተከልበት የከብት መጠበቂያ ቦታ ሁሉ ቤት በቤት በቃ ቤት በቤት በቃ ቢስሚላ አያቶቻችን ቅማያቶቻችን አባቶቻችን ያልሰሩትን ለእድሜ ለእናንተ ለጀግኖቹ ሰርታችሁ ከከተማ ሀ ብሎ እስከ ገጠር ድረስ ቤት በቤት በቃ ለእግር መላወሻ ራሱ ሊጠፋን የኔ ጀግኖች ደግ አረጋችሁ። ምን አባው ተመልከት፣ እዚህ ጋር ኢማራ እየተሰራ ነው። እምዬ ኬሚሴ የእንጨት ቤት እየጠፋ ነው። ማኮ ኬሚሴ እኮ ልቦ እኮ ተመልከቱ። ጨፋ ሆቴል ጨፋ ሆቴል ጨፋ ሆቴል ጨፋ ሆቴል ጨፋ ሆቴል ጨፋ ሆቴል። እሺ እዚህ ጋ እንግዲህ እኔ ጋ አፓርታማ ገብታችሁ በፊት የዛሬ 5 ዓመት ያላችሁ ካላችሁ ይሄ ነው የተጀመረን። የዛሬ 5 ዓመት ተመልከቱ። ያው ወጣ ያለ ነው ማለት ነው። ተመልከቱ ከኬሚሴ እስከ ኬሚሴ ሆነ ወጣ ያለ ነው፣ ግን እዚህም ቤት አለ። በቃ እንደዚህ ነው። መኪና ላሳያችሁ። እሺ ቆይ። አዎ ተመልከቱ። ማኮ ኬሚሴ መንገዷ ጥቅ ብላለች። መተላለፊያ የለም። ቆሞ ምሳ ሰዓት ነው። ተመልክቱልኝ። ሹፍ ታያችኋል። በንዚን ሊሞሉ ነው። ይህ ሁሉ እስኪ ላሳያችሁ ቆንጅዬ መንገድ። ይሄ መንገድ እንዴት ደስ እንደሚል ብታዩ፣ ዋው ብታዩ ደስ ሲል መንገዱ በሽቦ ተሰርቶ በቃ ድልድዩ ኦ ማይ ጉድነስ ወጣን። ይሄ እንደዚህ አይነት መንገድ በፊት በቲቪ ሳይ ደስ ይለኝ ነበር፣ ቀና ነበር እና ሳየኋችሁ። በቀጣይ ደግሞ ሌላ የሚገራርም እንደውም እዚህ አካባቢ ብዙ ነገር ነው ገና ማሳያችሁ። ገና መቼ ጥግብ ነው ማደርጋችሁ። አብራችሁን ሁኑ።